ትራቭል ባን ያለበት በኖርማል በኤርፖርት ነው የወጣሁት ብሏል። ትራቭል ባንም እኛም አስደርገንበታል። ታዲያ እንዴት ነው መግባት የሚችለው? ላይክ በኖርማል ይሄ ምንም አልገባኝም። ቆይ ታሜን እንጠራና እሱን እንጠይቋለን። ታሜ ህግ ጠበቃ ስለሆነ እሺ አይወልሽ ምንድነው መሰለሽ በፍቃዱና በሰላም መሀል የተፈጠረው ማለት ነው። በዚህ መሀል ምንድነው የሚባለው? ሌባ ሲሰርቅ እንጂ ምንድነው ሲሰርቅ እንጂ ሲከፋፈል አይስማማም እንደሚባለው በአጭሩ እንደዛ ብዬ በወስደው ነው የሚሻለው። ምንድነው ፍቃዱ ከሰላም ጋር ዲል አድርጓል። አዲስ አበባ ላይ የተስማሙት 80 ሚሊዮን ብር ይመስለኛል፣ እርግጠኛ አይደለሁም። 80 ሚሊዮን ብር ይመስለኛል። እሱን ከሱ አፍ ነው የሰማሁት። ገብቶሻል አይደለ? ከሱ አፍ ነው የሰማሁት። እኔ ምን ከማን አፍ ነው የሰማው? ከሰላም ወይስ ከፍቄ? ከፍቃዱ። ምኑን? ከፍቃዱ አፍ ነው የሰማሁት 80 ሚሊዮን ብር እንደተስማሙ። ኦኬ አንተ ባለቤት ነህ አይደለክም ለሬስቶራንቱ? እኔ ነገርኩሽ እኮ እኔማ ባለቤት ነኝ እኮ አልኩሽ እኮ። ነገር ግን ሽያጩ የተፈጸመው የት ነው? ኢትዮጵያ ላይ ነው። ግን አሁን እንትና ደግሞ የምትለው ላሊበላ አርጋችሁ የነበረውን እንትን ብላችሁ ስትቀይሩት፣ ቆይ ስሙን ጽፍ ነው። እሱ እኮ ላሊበላ የተቀየረው እኮ በኔና በነሱ መሀል አለመግባባት ነው። ቅድም አልኩሽ ምናልባት ተቋርጦ እንደሆነ አላውቅም እንጂ ሪል ስቴቱ በቃ ወደ ሰላም አዞርክላትና እኔ ወኪል ነኝ አልክ። ሰላም እኔ ነኝ። እኔ ሰላም ማለት ነው ከሪል ስቴቱ ነው። እኔ ነኝ ሂደሽ ውሰጂ አልኳት። ከሪል ስቴቱ ነው የወሰደችው ሰላም እኮ አንተ ነህ ያዞርክላት ከላሊበላ ወደ እኔ ማዞርም አልችልም። እኔ ቁልፍ ለሪል ስቴቱ አስረከብኩኝና እሷ ሂዳ ከሪል ስቴቱ ወሰደችው። እኔማ ምን አድርጌ ማለት ፓርትነር እያለኝ እኔ ስም እንዴት አዞራለሁ? ማዞር አልችልም ፓርትነር እያለኝ። ሪል ስቴት በሁለታችሁም ስም ሆኖ በአንተ ፊርማ ብቻ የሚሰጣት ለእሷ የሚያዞርላት ማ ለሪል ስቴት ውስጥ ማን ስልጣን ሰጠው? በሁለት ስም ከሆነ እንዴት ያዞራል? በአንተና በእነሱ ሀቢብ አልሰማሽኝም? የስድስት ወር የቤት ኪራይ አይደለም፣ የስድስት ወር የቤት ኪራይ። አዎ፣ ስለዚህ በዛ ምክንያት ሪል ስቴቱ ቁልፍ አስረከበ፣ አለበዛ ወደ ሌጋል ኬዝ እንሄዳለን አሉ። ስለዚህ እኔ ሌጋል ኬዝ ከምትሄዱ ቁልፉን ላስረክብ ብዬ ቁልፉን አስረከብኳቸው ማለት ነው። እሷ ከሪል ስቴቱ ቤቱን ወሰደችው ማለት ነው። ገባሽ አይደለም? አሁን በዚህ መሃል ምንድነው እኔ ከነጀማል ጋር ሰጣ ገባ ውስጥ ነኝ እንደነገርኩሽ ማለት ነው። ማለት እንደዚህ አይነት ችግር ውስጥ ስለነበርም ማለት ነው። አሁን የነጀማልን ያው እንተው ረጅም ጊዜ ስለሆነ ያው እነሱም የራሳቸው ሀቅ አለ፣ እኔም የራሴ ሀቅ አለ፣ ያው ስለምንተዋወቅ ማለት ነው። ምንም እንትን አይደለም። ስለዚህ ዋናው ነገር ምንድነው ወደ እነ ፍቃዱ ስትመጪ እኔ በወቅቱ መሸጥ እፈልግ ነበረ ሬስቶራንቱን። ምክንያቱም በሰላም ስም ዞረ እንጂ ንብረትነቱ የኔ ነበረ። ገብቶሻል አይደለ? ንብረትነቱ የኔ ነበረ። ስለዚህ በሰላም ስም ዞረ እንጂ ንብረትነቱ የኔ ነው። እኔ መሸጥ እፈልግ ነበረ። አንደኛ መሸጥ የምፈልግበት ምክንያት ምንድነው? ጥሩ ገንዘብ ማለት ገንዘቦች እዛ ጋር ከመጡ እዚህ ጋር ከነሱ ጋርም ለመጨረስ ነገሮችን በሰላም በሶሉሽን ለመፍታት ማለት ነው። ሁለተኛ ነገር ደግሞ የስድስት ወር የቤት ኪራይ ያልተከፈለውንም ባላንስ ማለት ነው መስራት እፈልጋለሁ ከነሱ ጋር ማለት ነው። እንደዛ ነበር የኔ ፕላኔ ማለት ነው። በመሀል ገዢ በሚፈለግበት ሰዓት በወቅቱ ገዢ ጠፋ ማለት ያው ቢዝነስ ላይ ቅድም እንዳልኩሽ ነው፣ ቶሎ አይሸጥም። ገብቶሻል አይደለ? ቶሎ ገዢ ምናምን ነገር አይመጣም። ምን ተፈጠረ? ሰላም እንደምሸጠው ስለምታቅ ስሙ በእሷ ስምም ስለነበረ ኢትዮጵያ ገዢ አፈላለገች። ገዢ ስታፈላልግ ፍቃዱን አገኘችው። ፍቃዱ ተገናኝተው ለእኔ ዱባይ መታ ስትነግረኝ ምንድን ነው የተፈጠረው? ዘመድ ነን ነው ያለች። ዘመድ ነው አሜሪካ ነገር ነው የሚኖረው አጎቴ ነው ያለችክ። አሜሪካ ሀገር ነው እሱ ራሱ የሚኖረው ነው ያለችኝ። እሱ ራሱ የሚኖረው አሜሪካ ሀገር ነው፣ አጎቴ ነው አይደለም ያለችኝ። ዘመድ ነው አሜሪካ ሀገር አጎቷ ይመላለሳል። ነገር ግን ፍቃዱ ራሱ አሜሪካ ነው የሚመላለሰው እና ዲሉ የተሻለ ጥሩ ዲል ነው ያገኘው። ስንት ነበረ መሰለሽ ያለችኝ? እኔ በድርሃም 400,000 ድርሃም አካባቢ ነበረ
ግን እኮ ከሱ ጋር የተስማሙ በ2 ሚሊዮን ድርሃም ነው። እኔ እሱን እኮ ነው የምነግርሽ። እኔ እሱን አላውቅም። ከዛ 400,000 ድርሃም ነው የተስማማ ነው። 400,000 ድርሃም ነው። አዎ አይ በዚህማ አይሆን ኖ ሶሪ 800,000 ድርሃም 800,000 ድርሃም ነው የተስማማ ነው አለችኝ። ከዛ 800,000 ድርሃም ከሆነ ለእኔ ኢትዝ ቢግ ኦፖርቹኒቲ ገብቶሻል አይደለም? ምክንያቱም 800,000 ድርሃም ማለት ብዙ ነገሮች 1 ሚሊዮን ያፈሰስክበት ሬስቶራንት በ800,000 እኮ ከስረህ ነው እየሸጥክ ያለኸው። ኦፍኮርስ ግን ገዢ በሌለበት ሰዓት ማለት ኢትስ ቢግ ኦፖርቹኒቲ እኮ ገብቶሻል አይደለ? ገዢ በሌለበት ሰዓት እና ስለዚህ እኔ ምንድነው 800,000 ድርሃም ከደረሰኝ ከነጀማል ጋር ያለውን ችግር እፈታለሁ። ከዛ ጋር ያለውን ነገሮችን አስተካክላለሁኝ። ብዙ ነገሮችን ሶልቭ ስለሚያደርግልኝ ካልኩሌሽን ሰርቼ በጣም ኢትስ ጉድ ዲል ነው ያልኳት። ገባሽ? ከዛ እንደዛ ስትለኝ ኦኬ። ነገር ግን ምን ችግር ተፈጠረ? ግማሹን ገንዘብ አሁን ነው የሚሰጠን፣ ግማሹን ደግሞ ከ6 ወር በኋላ ነው የሚሰጠን አለ ስትለኝ እኔ በፍጹም እንደዚህ አይነት ዲል ውስጥ አልገባም። ለምን? ከነጀማል ጋርም ትልቁ ጸብ የነበረው ይሄ ነው። ለምን? በወቅቱ እነሱ 250,000 ድርሃም ሰጡኝና 150,000 ድርሃም ከ3 ወር በኋላ እንሰጣሃለን ነው ያሉኝ የነበረው ማለት ነው። ምክንያቱም በወቅቱ እኔ ስራው ላይ ለመግባት ጉጉት ስለነበረኝ፣ ስራውን ለመስራት ምኞት ስለነበረኝ እሺ ብዬ አስገብቻቸው እርስ በርሳችን መጨረሻ ላይ ተጋጨን። ይሄ ኤክስፔሪንስ ስላለኝ ከእሷ ጋር ሙሉ ገንዘቡ ካልተሰጠ በስተቀር ዘመድ አይደለም የእናትሽ ልጅ ቢሆን በዚሁ ነገር እንዳትስማሚ ያልኳት ስላት በፍጹም በቃ አንገት ይታረዳል። ይሄ መሆን ያለበት ነገር ነው። ዘመድነን ምንም ችግር የለውም አለች። ኧረ እባክሽ ያው አንዳንድ ጊዜ ምንድን ነው በእሷ በኩል ስለመጣና ጫና ማለት በቃ እሷ በቃ መሆን አለበት ስትለኝ እሺ አልኩኝ። ከዛ እሺ አልኩኝ። ፍቃዱ ነው ብላ የሰጠችኝ ስልክ ሌላ ሰው ነው ከኢትዮጵያ። ገባሽ? እኔ በየዋህነት ማለት ነው ፍቃዱ ነው ብዬ ከዱባይ ራሱ አወራው ነበረ። ከዛ ለካ የእሷ ሳሙፍ ሀር ፍሬንድ ነው። ገብቶሻል አይደለ? የሆነ አንድ ጓደኛዋ ነው እንደ ፍቃዱ ነበረ ሲያወራኝ ነበረው። እና የሆነ ብር ተከፈለ፣ የሆነ እየተቆራረጠ ነው ገንዘቡ የሚመጣው። እሱን ለሆኑ ነገሮች ምናምን ነገር ተከፋፈለ ምን አለ ማለት ነው። ሶ አሁን እኔ ይኸውልሽ ተመልከቺ ሀቢባ፣ እኔ ዱባይ ነበርኩኝ። ዲሉ ያለቀው ኢትዮጵያ ነው። እየሰማ ከሆነ ፍቃዱ እስከዛ ስላት እሱም እኔን አያውቀኝም፣ እኔም እሱን አላውቀውም። ሶ እኔ እሷ ስልክ አላነሳም። ባይዘው የሚገርምሽ ኢትዮጵያ የመጣሁት ማለት ነው እሷ ስልክ አላነሳም ብላኝ ነው። እና እሷ ስልክ አላነሳም ማለችኝና ኢትዮጵያ መጣሁኝ። ከዛ ኢትዮጵያ ስመጣ ያው በቤተሰብም በምንም ትንሽ ነገሮቹ በሽምግልና እንዲያዝ ተባለና ቁጭ አለን ማለት ነው። ከዛ ስለ ብር ስለተሸጠው ሬስቶራንት ብዙ ሰው ሊያወራኝ አልፈለገም። ምንድነው መጀመሪያ እኔን ማረጋጋት ነው ያዙ። ተረጋጋ፣ ነገሮቹ ሶሉሽን ይዛል፣ ቦታ ይዛል፣ ምናምን እንደዚህ አይነት ነገሮች ውስጥ ገባ። እሺ ብዬ ያው ከዱባይ እዚህ ስለሆነ ዲሉ ያለው እሷም እዚህ ስለሆነች ገንዘቡን ለመቀበልም ይቀለኛል ብዬ እዚህ ተቀመጥኩኝ ማለት ነው። ሶ ምን ተፈጠረ? 6 ወር የተባለው ነገር 6 ወር በሙሉ እኔ ገንዘቡን እጠብቃለሁ። ገብቶሻል አይደለም? ምክንያቱም የሚደርሰኝ ትልቅ ገንዘብ ስለነበረ 6 ወር በሙሉ እጠብቃለሁ። ያ 6 ወር አለፈ። ሲያልፍ እኔ ለእናትና ለአባቷ ጭምር ፍቃዱን የሚባለውን ሰውዬ አገናኙኝ። እኔ በወንድነት ከሱ ጋር ጨርሳለሁ፣ ገንዘቤን ይስጠኝ ብዬ ሳወራ ማንም ሰው እሱን ሊያገናኘኝ ፍቃደኛ አይደለም። ከዛ እሷንም አገናኘኝ ብላት በፍጹም ምንድነው የሚሰጡት ከቨሬጅ መሰለሽ? ምንድነው የሚሰጡት ከቨሬጅ? ትጣላለህ፣ ያልሆነ ሪያክት ታደርግና ሌላ ነገር ውስጥ ትገባለህ፣ ምናምን ወንጀሎች ውስጥ ምናምን እንዲህ አይነት ነገሮች እያደረጉ እኔን ማግባባት ጀመሩ ማለት ነው። እኔ እሺ ብዬ ዝም ብዬ በተወሰነ ሰዓት ያው እስቲ ልረጋጋ ብዬ ነገሮችን መረጋጋት ጀመርኩ ማለት ነው። ግን ተረጋጋው ማለት በበስተጀርባ ማጣራቱን አላቆምኩኝም። እና ፍቃዱም ያውቀዋል። መጨረሻ ላይ ነገሮችን እኔ በራሴ መንገድ እየሰራው ባለውበት ሰዓት ላይ ከፍቃዱ ጋር ፍቃዱን ሬስቶራንቱ ሂጄ አገኘሁት። ሳገኘውም ከራሴ ሰዎች ጋር ምናምን
አዲስ አበባ ኦኬ ኢትዮጵያ ኦኬ። ሳገኘው እሱ ነው ሙሉ ሚስጥሩን የነገረኝ። 80 ሚሊዮን ብር እንደተስማሙ ምን እንዳሉ ለእኔ ግን የተነገረኝ ምንድን ነው 30 ሚሊዮን ብር እንደተሸጠ ነው። ዊች ሚንስ በዛ ሰዓት ላይ ሬቱ ሲመነዘር ወደ 30 ሚሊዮን ብር ነው። 800,000 ድርሃም ማለት ነው። 800,000 ድርሃም 30 ሚሊዮን ብር አካባቢ ነበረ የሚደርሰው በዛ ሰዓት በነበረው ሬት ማለት ነው። እና ለእኔ የተነገረኝ 30 ሚሊዮን ብር እንደተሸጠ ነው። አሁን እኔ የዛ ሰዓት ላይ 80 ሚሊዮን ብር ነው ብሎ ሲለኝ በጣም በቃ ምን ብዬ ልንገርሽ፣ እሱ የሚያውቀው ሽማግሌ ነበረ ምናምን ከነሱ ጋርም ምናምን ለካ ፍቃዱን ከኔ ጀርባ ያገኙታል። እኔ ብቻ ነኝ ኢነሰንት ማለት ማላቀው ገብቶሻል አይደለም? ፍቃዱን የእሷ እናትና አባት ያገኙታል፣ ሽማግሌዎች ያገኙታል። እኔ ከኔ ነው ተሸሽጎ ያለው ሁሉም ነገር ከኔ ነው። እውነታው በቃ ትልቁ ጌሙ ከኔ ነው የተሸሸገው። ቢሳካላቸው ኑሮ ምንድን ነበረ ሊደረግ የነበረው? እኔ 30 ሚሊዮን ብር ነበረ የሚደርሰኝ። 30 ሚሊዮን ብር ማለት እዳይን ከፍዬ ምናምን ያለው ነገር ጠቅላላ 10 እና 15 ሚሊዮን ብር ወይም ደግሞ 5 ሚሊዮን ብር ይደርሰኛል። እነሱ በበስተጀርባዬ 50 ሚሊዮን ብር ሊያተርፉ ነበረ። ግን ሀቅ ስለነበረ የእውነት ነገር ስለነበረ እግዚአብሔር ታላቅ ስለነበረ እሱም በወቅቱ ያለውን ገንዘብ ማሳካት አልቻለም። ነገሩ ወደ አላስፈላጊ አቅጣጫ ሄዶ እርስ በርሳቸው መባላት ጀመሩ ማለት ነው እንጂ ትልቁ ነገር ይሄ ሁሉ ነገር የመጣው ከኔ ለመሸሸግ ነው። ከኔ የተባልኩትኝ ለኔ የተነገረኝ ገንዘብና እሱ ከነሱ ጋር የተስማማው ገንዘብ የሰማይና የምድር ልዩነት አለው። እና በዚህ መሃል ነው እኔ ነኝ የተጭበረበርኩትኝ። ገብቶሻል? እኔን ነው ለማታለል ሲፈልጉ፣ እኔን ነው ከበስተጀርባ ገንዘብ ለመብላት ሲፈልጉ እነሱ እርስ በርሳቸው የተበላሉ። ስትፈልግ እያልክ እንጂ የተበላው እኮ ፍቄ ነው አይደል? ስትፈላጊዋ ደግሞ ሰላም ናት። 80 ምን አለ መሰለሽ፣ እኔ አሁን አንድ ነገር ልንገርሽ። ፍቃዱ ራሱ እኔ ፈልጌ እንዳገኘሁት እሱ እንዴት እኔም ፈልጎ አያገኘኝም? እኔ እኮ ነኝ ፈልጌ ያገኘሁት አይደል እንዴ? እና እሱ እንዴት እሱ የሚያውቀው እሷ ባለቤት እንደሆነች ነው። ምን አሳወቀው? እሱ ፓርትነሬ ተብሎ ነበር አይደለም? ፓርትነሬ አንተስ ባልነትህ እንደምትደረግ